ኦልሞስት 700 ሺህ ብር ደርሶኛል። ኦልሞስት 700 ሺህ ብር ደረሰኝና ገርሞኛል። እንደውም 700 ሺህ ብር ሲደርሰን እናንተ አሁን እንግዲህ 700 ሺህ ብር እኛ ጋር የላካችሁ 467 ሰው በነፃ መልካም ወጣት መጥቶ እንዲካፈል ማድረግ ችላቸዋል። ቅድም እንደነገርኳችሁ ከ48 ሺህ በላይ ሰዎች ጌታን ተቀብለዋል እስካሁን ድረስ። ይሄ እንግዲህ በኢትዮጵያ ቸርች ውስጥ ብዙዎች ወደ እግዚአብሔር መንግስት ተጨምረዋል። ኦኬዥናሊ ግን በአንድ ኮንፍራንስ ማለት ነው፣ በአንድ ኮንፍራንስ ወይም ደግሞ በአንድ ፕሮግራም ብዙ ሰዎች ጌታን የሚቀበሉበት ፕሮግራም ነው። ፍቅራቸውን በጣም የገለጹልህ ቤተሰብ የሚወዱ ቤተሰብ ናቸው ያሉኝ። በአብዛኛው እንደውም ያንተ ቤተሰብ ነው አሁን ደግሞ ሳይ። ስለዚህ የወደድከውን ማለት ትችላለህ። ከዛ በፊት ስለ መልካም ወጣት ልብ ውስጥ ያለውን ሁሉ ሼር አድርገን ዮኒዬ፣ ከዛ ደግሞ አንተ ልብ ውስጥ ያለውን ሁሉ እንድትናገር እንፈቅዳለን ማለት ነው። በደስታ ልንሰማህ ተዘጋጅተናል። እሺ፣ አመሰግናለሁ። እሰማለሁ አይደል? በደንብ ይሰማል። ይሰማል አይደል? እሺ፣ አመሰግናለሁ ኮኪ። ቅድምም አመሰግናለሁ ብዬ ነበር። ቻችሁም እግዚአብሔር ይባርካችሁ። በጣም ወዳችኋለሁ። ስላየኋችሁ ደስ ብሎኛል። በጣም አመሰግናለሁ። ስለናንተ እግዚአብሔርን እባርካለሁ። እግዚአብሔርን አመሰግናለሁ። ደግሞ እገረማለሁ፣ እደነቃለሁ። እግዚአብሔር ብዙ ልጆች አሉት። እግዚአብሔር የተባረከ ይሁን። እውነት ለመናገር አልገመትኩም፣ አልጠበቅኩም ነበረ። ሰሞኑን ፍቅራችሁን የገለጻችሁልኝ፣ ከአገልግሎቴ ጎን የቆማችሁ ሁላችሁ እግዚአብሔር ይባርካችሁ። በጣም ነው ደስ ያለኝ። እንደዚህ ይቻላል ማለት ነው። ማለት እንደዚህም አይነት ነገር አለ ማለት ነው። ከዚህ በፊት እንደዚህ በሶሻል ሚዲያ የተወሰነ ጊዜ እነ ወንድማችን ዳኒ እነ ሜሎስ ለመልካም ወጣት ድጋፍ ለማድረግ እንቅስቃሴ አድርገዋል እና በእንደዚህ አይነት መልኩ ግን ረዘም ላለ ጊዜ ለ3 ቀናት ጊዜ ወስዳችሁ ከመልካም ወጣት አገልግሎት ጎን ስለቆማችሁ ስለ እናንተ ምክንያት እግዚአብሔርን አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ያው እንደሚታወቀው መልካም ወጣት ኮኪ አንቺ አንደኛ ነሽ፣ በቃ አንደኛ ነሽ። ሌላ ምን እንላለን? አንደኛ ነሽ። አብራችኋትም የቆማችሁ ሁላችሁ እናንተም አንደኞች ናችሁ። እግዚአብሔር ይባርካችሁ። ያው መልካም ወጣት ዘንድሮ 8ኛ ዓመቱን ይይዛል። ላለፈው 7 ጊዜ ፕሮግራም አድርገናል። አሁን 8ኛ ጊዜ ነው የምናደርገው። ባለፈው ዓመት 7000 ወጣቶች ጌታን ተቀብለዋል። ብዙዎች የውሃ ጥምቀት ወስደዋል። በዚህ ዓመት 8 ዙር ነው የምናስበው መልካም ወጣት። ከዚህ በፊት 6 እና 7 ዙር ነበረ። በዚህ ዓመት ግን 8 ዙር እናስባለን። ዙሩን የጨምርንበት ምክንያት የሚድነው ሰው ቁጥር እንዲጨምር ስለምንፈልግ ነው። የመልካም ወጣት ዋና ዓላማ ሁልጊዜም እንደምናገረው ሰዎች ጫት እንዲያቆሙ፣ ሲጃራ እንዲያቆሙ፣ መጠጥ እንዲያቆሙ ብቻ አይደለም። በክርስቶስ ኢየሱስ ያመኑ እና የዘላለም ሕይወት ያላቸው ሕይወት፣ ሰላም፣ እረፍት፣ ደስታ ያላቸው ዜጋ እንዲሆኑ ማስቻል ነው የመልካም ወጣት ዋና ዓላማ። እግዚአብሔር እየረዳን ዘንድሮ ላይ ደርሰናል። ዘንድሮን ስናቅድ፣ ዘንድሮን ስናስብ የምናምነው የባለፈው ዓመት ድላችንን አይደለም፣ እውቀታችንን አይደለም፣ አገልግሎታችንን አይደለም። ዘንድሮም የምናምነው እግዚአብሔርን ነው፣ ቸርነቱ ነው፣ ምሕረቱ ነው የምናምነው። እግዚአብሔር አምላክ ደግ አይደለ? ያው በዚህ ዓመት እንግዲህ ብዙዎችን እንደሚሰጠን፣ ወደ መንግስቱ እንደሚጨምር፣ ብዙዎችን እንደሚፈታ እናምናለን እና እግዚአብሔር እንባርካለን። እስካሁን ድረስ በመልካም ወጣት ከ40 ሺህ ሰው በላይ ጌታን ተቀብሏል። ቀላል ቁጥር አይደለም። ኦልሞስት ወደ 200 ሺህ ሰው እና ከዛ በላይ ተምረዋል እና ብዙዎቹን ከሀገር ውስጥም ውጭ ሀገርም አገኛቸዋለሁ። እናንተ ደግሞ ይሄንን አስባችሁ ጊዜ ወስዳችሁ
መልካም ወጣትን ለማገዝ በዚህ ስለተሳተፋችሁ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ሰው ብር ስላለው አይሰጥም። ሰው ከእግዚአብሔር ዘንድ ሲሆን ነው የሚሰጠው አይደለ? አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ይላል ዳዊት። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው ይላል እና ብር ያለው አይደለም የኛ ረዳት። ስልጣን ያለው ዘመዳችን፣ ጓደኛችን፣ ውለታ ያደረግንለት ሰው አይደለም። ያ ሰው ከእግዚአብሔር ዘንድ መሆን ይጠበቅበታል እና እናንተ ከእግዚአብሔር ዘንድ ስለሆናችሁ ለእኛ ዳዊት የተናገረው እኮ ረዳቴ እግዚአብሔር ነው አይደለም ያለው፣ ረዳቴ ከእግዚአብሔር ዘንድ ነው ያለው። ሰውየው ብር ያለው አይደለም፣ ስልጣን ያለው አይደለም፣ ከእግዚአብሔር ዘንድ የሆነ ነው እና ስለዚህ እናንተ ከእግዚአብሔር ዘንድ ለዚህ ፕሮጀክት ስለሆናችሁ ስለ እናንተ ምክንያት እግዚአብሔርን አመሰግናለሁ። እውነት ለመናገር የመልካም ወጣት አጠቃላይ ትሩፋቱ ለወንጌል አማኞች ሁሉ ነው ብዬ አምናለሁ እና ደግሞም እንደዛም ነው። ከተለያየ አካባቢ ሰዎች ይመጣሉ፣ ይድናሉ፣ ይለወጣሉ፣ ወደየ አካባቢያቸው ይሄዳሉ። የላካችሁልኝ ስጦታ ደርሶኛል፣ ለመልካም ወጣት አገልግሎት ወጣቶች መጥተው ይማሩ ብላችሁ የላካችሁት ገንዘብ ደርሶኛል። እያንዳንዳችሁ ስማችሁም አለ እዚህ ላይ ደርሶኛል። ይኸው በስም ዝርዝር ያስገባችሁት ገንዘብ ደርሶኛል። ስለ እናንተ እግዚአብሔርን አመሰግናለሁ። አሁን እናንተ ሀሳብ አስተያየት መስጠት ትችላላችሁ። ሀሳብ አስተያየት መስጠት ትችላላችሁ። ለምንድን ነው መልካም ወጣት እንደዚህ የሚሆነው? ለምንድን ነው እንደዛ የሆነው? ህንፃው ምን ደረጃ ደረሰ? ቀለሙን ለምን ጥቁር ነጭ አታረጉትም? የፈለጋችሁትን አስተያየት መስጠት ትችላላችሁ እና ይኸው ደርሶኛል 467 ሰው። ይሄ ቀላል ቁጥር አይደለም፣ ቀላል ቁጥር አይደለም። ምክንያቱም ቀላል ቁጥር የማይሆንበት ምክንያት ምንድን ነው? አንድ አጥቢያ እኮ 500 ሰው በኢትዮጵያ ብዙ ቸርቾች አደረጃጀት አንድ አጥቢያ የሚባለው 500 ሰው ነው እና እናንተ በዚህ ከኮኪ ጋር ሆናችሁ ያሰባሰባችሁት 700 ሺህ ብር ለ400 ወጣቶች ስፖንሰር መሆን ችላቸዋል እና እዚህ አጋጣሚ እየሰሙ ያሉ በመላው ኢትዮጵያ የሚገኙ አቅሙ የሌላቸው በተለያየ ዙር ሲሰጣቸው ድሩን ተጠቅመው እግዚአብሔርና እናንተን አመስግነው መጥቶ መማር ነው ማለት ነው እና ሰው ልክ እንደናንተ ቢተባበር በጣም ብዙ ወጣት መጥቶ እንዲሳተፍ ሁኔታዎችን ማመቻቸት ይችላል። ይቀጥል አይደለ? ጥሩ ነኝ ያለሁት ለካውን ከተናገርክ በኋላ ስለ መልካም ወጣት ያለው ውስጥ ያለውን ሁሉ ሼር እንድታደርግ እንፈልጋለን። እሺ፣ ያው ተናግሬያለሁ። ብዙም ያስቀረው አይመስለኝም። በዚያም ባለፈው ዓመት 7000 ወጣት ጌታን ተቀብሏል። በዚህ ዓመት 8 ዙር ለማድረግ እናስባለን። ባለፈው ዓመት 7 ዙር፣ አንዳንዴ 6 ዙር ነው ከዚህ በፊት የምናደርገው። ዘንድሮ 8 ዙር ነው የምናደርገው። እግዚአብሔር ይረዳናል። እንግዲህ ሁሉም ወጣት መጥቶ መልካም ወጣት መሳተፍ እንዲችል የበኩላችንን ጥረት እናደርጋለን። ላለፉት ዓመታቶች 4-5 ዓመታት በየፕሮግራሙ ወጣቶች መጥተው ለመካፈል 1500 ብር ኮንትሪቢዩት ያደርጋሉ። 1500 ብሩን ኮንትሪቢዩት ሲያደርጉ በዚህ ዓመት ያው ይታወቃል አይደለ? ዶላርም ሲጨምር ኤቭሪቲንግ ዋጋ እንደጨመረ ይታወቃል። ነገር ግን እኛ የመልካም ወጣትን መዋጮ ኮንትሪቢዩሽኑን እንዲጨምር አላደረግንም። እንግዲህ በተለያየ መልኩ ሰዎች ስፖንሰር በመፈለግ እንዲያግዙን በመጠየቅ እና በምንችለው መልኩ ነገሩን በማብቃቃት ፕሮግራሙ እንዲደረግ እናስባለን። አንዳንዶች 500 ብር ለምንድን ነው የሚደረገው የሚዋጣው የሚል ጥያቄ ሊኖራቸው ይችላል። ወጣቶቹ የሚመጡት እሁድ ቀን ነው። ስለዚህ እሁድ ማታ እራት ይበላሉ። ሰኞ ምሳ፣ ሰኞ እራት፣ ማክሰኞ ምሳ፣ ማክሰኞ እራት፣ ሮብ ምሳ፣ ሮብ እራት፣ ሐሙስ ምሳ፣ ሐሙስ እራት፣ አርብ ምሳ፣ አርብ እራት ይበላሉ። መኝታ አለ። ከዛ ደግሞ ውሃ ይጠቀማሉ። እነዚህ ነገሮች አሉ። ምግቡን የሚያበስሉት ብዙ እንጀራ የሚጋግሩ አሉ። ለምሳሌ አንድ ዙር 4000 ወጣት የሚገባ ከሆነ በቀን 8000 እንጀራ መጋገር አለበት። 8000 እንጀራ ለመጋገር እንጨት ያስፈልጋል። ያው ታውቃላችሁ። ለጋጋሪዎቹ ክፍያ መከፈል አለበት።
አደለ? እንደገና ደግሞ ብዙ ደግሞ ባሉት ቀናቶች ጾም ውስጥ ላሉ ያው ለጾም ለሚሆናቸው ምግብ ይዘጋጅላቸዋል። ስጋ ለሚበሉ ግን ስጋ ይቀርብላቸዋል። ሞስት ኦፍ ዘ ታይም ሰኞ፣ ማክሰኞ እንደዚሁም ደግሞ ሐሙስ፣ እሁድ ስጋ ነው እንዲበሉ የሚደረገው። ስለዚህ ከብቶች መገዛት አለባቸው። በጣም ብዙ ቁጥር ያላቸው ከብቶች ከ5 ከ6 ሚሊዮን ብር በላይ ከብቶች ይገዛሉ። ዘይት ይገዛል። እንግዲህ በርበሬ፣ ጨው እንግዲህ እናንተ በቤታችሁ አስቤዛ የምትገዙ ሰዎች በደንብ የምታውቁ ይመስለኛል። እና ጤፍ ይገዛል። ጤፍ አሁን በኩንታል ስንት ብር ነው? ከዛ ለ8 ዙር ማለት ነው በጣም ብዙ ኩንታል ጤፍ መገዛት አለበት። በጣም ብዙ አሁን እንኳን ኦርደር የተደረገው ከ400 ኩንታል በላይ ነው። አሁን ባለንበት ሁኔታ ከ400 ኩንታል በላይ ጤፍ ኦርደር አድርገናል። ሌሎች ወጪዎች አሉ አይደል? ሲመጡ አንዳንድ ልጆች ሊያማቸው ይችላል። ሲታመሙ ክሊኒክ ሰርቪስ ያገኛሉ። ከዛም ደግሞ ሲሪየስ ኬስ ከገጠማቸው እስከ ሪፈራል ሆስፒታል ድረስ ወስደን እናሳክማቸዋለን። አሳክመን ክፍያ እናስከፍላቸው ወደ ሀገራቸው የሸኘናቸው ብዙዎች ናቸው። በተለያየ ኬዝ ሊያማቸው ይችላል። ወባ ሊያማቸው ይችላል አይደለ? የተለያየ ኬዝ ሀፕን ሊያደርግ ይችላል እና እሱ አለ። ብዙ ኬዞች አሉ እና አንድ ሰው ከቤቱ ወጥቶ ሐዋሳ 1 ሳምንት ተቀምጦ በ1500 ብር ተኝቶ ታጥቦ በልቶ ለመመለስ አይችልም። ይሄን እንግዲህ እኔ ሁል ጊዜ ማስረዳት ያለብኝ አይመስለኝም። ሰው ራሱ ልቡን ካልዘጋ በስተቀር መጠየቅ ያለበት ነገር ምንድን ነው? አንድ ልጅ ሐዋሳ ሄዶ ስንት ቀን ይቆያል? 5 ቀን። ምግብ ይበላል፣ ኦኬ፣ ይጠጣል፣ ይተኛል፣ ኦኬ ብሎ ካልኩሌተሩን አውጥቶ ካልኩሌት ማድረግ ያለበት እንጂ እኛ ለሱ ሁልጊዜ እንግዲህ ላለፈው 8 ዓመት ሙሉ ሳብራራ ነው የመጣሁትና ዋናው ሀሳብ ይሄ ነው። ከዚህ ደግሞ ባልተናነሰ ልክ እንደናንተ በሚመስሉ ወገኖች በሌሎችም ወገኖች ስፖንሰር ደግሞ ተደርገው ይመጣሉ። ምንም ነገር ኮንትሪቢዩት ሳያደርጉ የሚመጡ በጣም ብዙዎች አሉ እና እንደውም አሁን ዛሬ ማታ አንድ ቪዲዮ ዩቲዩብ ላይ ለረዥም ጊዜ የተቀመጠ ያላስተላለፍነው ቪዲዮ አለና እስቲ ሰዎች ምን ያህል ናቸው በስፖንሰርሽፕ የሚመጡት የሚለውን ነገር ቢያዩት ደስ ይለኛል። አንድ እናት እንግዲህ ልጇን ማስተማር የምትፈልግ ወይ ወጣት መምጣት የሚፈልግ እናንተ ስፖንሰር ካረጋችሁት ቢያንስ እሱ ለመዋጮ የሚከፍለውን ገንዘብ ለትራንስፖርት አድርጎት ይመጣል ማለት ነው። ለትራንስፖርት አድርጎት ይመጣል። ወይ አንድ እናት 2 ልጅ 3 ልጅ ያላት አንዱ ልክ አንዱ ማስቀረት የማትፈልግ ሁለቱንም መላክ እንድትችል ሁኔታዎች ይመቻችላታል ማለት ነው። የመልካም ወጣት አገልግሎት እንግዲህ እዚህ ደርሷል። በአንድ ፕሮግራም በፕሮግራም ደረጃ ቢታሰብ በመሰረተ ክርስቶስ በሙሉ ወንጌል በቃለ ሕይወት ብዙዎች ወደ እግዚአብሔር መንግስት ተጨምረዋል፣ ድነዋል። ብዙዎች በተለያዩ አገልግሎቶች ወደ እግዚአብሔር መንግስት መጥተዋል። ነገር ግን ለምሳሌ የቦንኬ ኮንፍራንስ ነው አይደል? ብዙዎች ጌታን የተቀበሉበት የሾኔ ኮንፍራንስ፣ ሌሎች ኮንፍራንሶች አሉ። በአንድ ጊዜ ብዙ ሰው ጌታን የሚቀበሉበት ፕሮግራም የመልካም ወጣት ፕሮግራም እና ይሄ ሰዎች መዳን ደግሞ ለክርስቲያኖች ምን ማለት እንደሆነ ይገባቸዋል። እንግዲህ ከሚድኑት ውስጥ ብዙዎች ይጠመቃሉ። የቀሩት ደግሞ ለጊዜው ለውጣቸውን አስቀጥለው መሄድ ባይችሉ የተዘራው ዘር ግን ከንቱ አይቀርም፣ መብቀሉ የማይቀር ጉዳይ ነው። የእግዚአብሔርን እውነት ሰምተዋል። የእኛ ድርሻ እውነቱን ማሰማት ነው። በነገራችን ላይ እኔ ማንንም የመለወጥ አቅሙ የለኝም አይደል? መለወጥ በመነካት ነው። መለወጥ ከእግዚአብሔር መንፈስ ጋር ባለ አታችመንት ነው እንጂ የማንም ንግግር፣ የማንም ትምህርት፣ የማንም ሀሳብ ማንንም ሊለውጥ አይችልም። የሚለውጥ እግዚአብሔር ነው። የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ዘንድ ነው። ስለዚህ እኛ የኛ ድርሻ መልእክቱን ማድረስ ነው እንጂ መለወጥ አይደለም አይደል? አንድ ወጣት ደግሞ እንዲለወጥ በአንድ ሳምንት ብቻ ተለውጦ አይጨርስም። ምክንያቱም በአንድ ሳምንት ብቻ
የለውጥ ፍላጎት የለውጥ አፒታይቱ ይከፈታል፣ ለለውጥ ይነሳሳል፣ ንስሐ ይገባል፣ ወደ እግዚአብሔር ቃሉ ፊቱን ያዞራል። ከዛ በኋላ የቀረው እንግዲህ ለውጥ በመቅስፈት ይጀምርና በፕሮሰስ ይቀጥላል ማለት ነው። የለውጥ ሂደት እንደዛ ነው። ሰዎች አይደል በመቅስፈት ይጀምራሉ አይደል፣ ወዲያው ኢንስታንት የሆነ ለውጡን ይጀምራሉ፣ ግን ሂደት ይፈልጋል። በአንድ ጊዜ ለውጥ አይጠናቀቅም። ስለዚህ ያንን ለውጥ ለማስቀጠል ደግሞ የኔ ብቻ ሳይሆን የአንድ ሳምንት ትምህርት ብቻ ሳይሆን አብያተ ክርስቲያናት፣ ማህበረሰብ፣ ጎረቤት፣ መንግስት፣ ዘመድ አዝማድ፣ ብዙ ሰው ማዋጣት አለበት። አንድ ወጣት ልጅ ሲበላሽ ያ ወጣት ልጅ ለመበላሸቱ ብዙዎች አስተዋጽኦ ያደርጋሉ። ያም አንድ ወጣትም ልጅ ካለበት ሁኔታ ሲወጣ እሱን ለማውጣት እንግዲህ ዜጋ የሚቀርጹ ተቋማቶች አሉ። ቤተሰብ፣ ቤተክርስቲያን አይደል፣ መንግስት፣ ማህበረሰብ፣ እነዚህ ሁሉ ዜጋ በመቅረጽ ሂደት ውስጥ የራሳቸው ድርሻ አላቸው እና እግዚአብሔር ይመስገን ብዙዎች በመልካም ወጣት አሁን አገልጋይ ናቸው። ትዳር ይዘዋል፣ ትምህርት ይማራሉ። አሜሪካ የሄድኩ ጊዜ ብዙዎች አግኝቻለሁ፣ ካናዳ አግኝቻለሁ። አሁን ሰሞኑንም በጣም ብዙዎች አገኛለሁ በየጊዜው። እግዚአብሔር ይመስገን ስለነሱ። በመልካም ወጣት እንግዲህ ክብሩ ለእግዚአብሔር፣ ጥቅሙ ለህዝቡ፣ ስህተትም ካለ ለኛ፣ ሌላ ምንም አይደለም እና ብዙዎች ተጠቅመዋል፣ ብዙዎች ተለውጠዋል፣ ብዙዎች ተስተካክለዋል። እግዚአብሔር ይመስገን። የስራው ባለቤት እግዚአብሔር ነው፣ የሚለውጥ እግዚአብሔር ነው፣ ማዳን እግዚአብሔር ነው እና እስከ ዛሬም ድረስ በዚህ አጋጣሚ መልካም ወጣትን ስደግፉ የነበራችሁ ሁላችሁ እግዚአብሔር ይባርካችሁ፣ ጌታ ይባርካችሁ። ስለእናንተ እግዚአብሔርን አመሰግናለሁ። የእናንተ ደግሞ ድንቅ ነው። ሰብሰብ ብላችሁ ቁጥራችሁን ብዙ አይደለም፣ ደግሞ ቅመም ናችሁ። እንደው ባሉት አጭር ቀናቶች ውስጥ 700,000 ብር ነው እኛ ጋር የላካችሁት። እንግዲህ 700,000 ብር 467 ወጣት እንዲማር ማለት ነው የላካችሁት እና በጣም ይሄ ቀላል ገንዘብ አይደለም፣ ቀላል ጥረት፣ ቀላል ነገር አይደለም። በዚህ ጊዜ በዚህ ሰዓት ከዚህ አገልግሎት ጋር መቆም ቀላል አይደለም። የበኩላችሁን የሆነ ነገር አድርጋችኋል ማለት ጥግ መያዝ ትችላላችሁ፣ እጃችሁን አጣምራችሁ ማየት ትችላላችሁ። ጉዳዩን የኔ አድርጋችሁ እንዳላየ ማለፍ ትችላላችሁ። ጉዳዩ ግን በዛም አለ በዚህ ነገሩ እኛ እጅ ላይ ወደቀ እንጂ ጉዳዩ እኛ አይደለም። ጉዳዩ እግዚአብሔር ነው። ጉዳዩ የትውልድ ነው። በዚህ ዓመት መልካም ወጣት አንድ ልጅ እንኳን ወደ እግዚአብሔር መንግስት ቢመጣ የአንድ ልጅ ወጣት ታሪክ እንኳን ቢቀየር ተሳክቶልናል። ምክንያቱም በአንዱ ውስጥ ብዙ ነገር አለ። በአንዱ ጳውሎስ ውስጥ 14 መልእክት አለ እኮ 14 መልእክት አለ። በአንድ ጳውሎስ ውስጥ ሳኦልን አይደለ ጳውሎስ ያደረገው አሳዳጁ ሰው አጥማጅ ያደረገውና ጳውሎስ ስንት ቤተክርስቲያናት ተክሏል። ምናልባት የዚህ ዓመት መልካም ወጣት አንድ ልጅ ልክ እንደ ሐዋርያው ጳውሎስ እግዚአብሔር ነገ የሚጠቀምበት ቤተክርስቲያን የሚተክል ለብዙዎች ፈውስ የሚሆን ሊሆን ይችላል እና እንደዛ ነው ያለው። ወዳችኋለሁ። እንግዲህ በዚህ ዓመት 8 ዙር ነው። ጸልዩልን። ስራው ሰፊ ነው፣ ውጊያውም የዛኑ ያህል ነው። ስራ መስራታችን የሚታወቀው በቻሌንጅ በውጊያ ነው። ስለዚህ እኛ የስራው ጸባይ ነው፣ ለምደነዋል። አንዳንድ ሰዎች ነው እንጂ እንግዳ ነገር፣ ለእኛ ግን የለመድነው ነገር ነው። ከእናንተ የምንፈልገው ጸሎት ነው። በምትችሉት መጠን አብራችሁን በጌታ ፊት እንድታደርጉን ነው የምንፈልገው። ወዳችኋለሁ። ኮክዬ በድጋሚ በጣም አመሰግናለሁ። እኔ ሳልጠይቅሽ ሳላናግርሽ እንደዚህ ቢሆን ብዬ ሳልልሽ ራስሽ ውስጥሽን አዳምጠሽ መንፈስሽን ሰምተሽ ከእህቶችሽ ጋር ከወንድሞችሽ ጋር ይህንን የመልካም ወጣት አገልግሎት ሰፖርት ለማድረግ በመነሳትሽ በጣም ነው የማመሰግነው። እንደናንተም አይነት እህቶች እንደናንተም አይነት ወንድሞች ደግሞ ስላሉን እግዚአብሔርን አመሰግናለሁ። ምን ይባላል አይደል? ምን ይባላል? እግዚአብሔርን ከማመስገን በስተቀር ሌላ ምንም ልንለው አንችልም። እና ብዙዎች ነበሩ አይደለ? በወንጌል እውነት አገልጋዮችን የረዱ ቀኛቸውን የደገፉ ያበረቱ። ይሄ ለእኛ ብዙ ነገር ማለት ነው። 700,000 ብር መላካችሁን አይደለም ማሰብ ያለባችሁ። በጣም 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 ብዙ ነገር ማለት ነው። በሚዲያ ወጥታችሁ ከመልካም ወጣት ጎን ንቁም ብላችሁ ስትሉ መልካም ወጣት
የኛ ብቻ ሳይሆን የብዙዎቻችሁ እንደሆነ የእግዚአብሔር አጀንዳ እንደሆነ እየሰጣችሁ ያላችሁትም ቴስቲሞኒ ነው። ገንዘብ ስትልኩ ስላላችሁ እንዳላካችሁ አስባለሁ፣ ደግሞ አውቃለሁ። ቀንሳችሁ ካላችሁ ጉዳይ ላይ አጉድላችሁን የላካችሁት። ስለዚህ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ወዳችኋለሁ። ቴንኪ ሶ ማች። በጣም ነው መወዳችሁ። ቢግ ሃግ ሳገኛችሁ ያው ቢግ ሃግ እስከዛ እስከማገኛችሁ ድረስ አቅፌያችኋለሁ። እንግዲህ ጥያቄ ካላችሁ እሰማለሁ። የሚደንቀኝ ነገር እስከ ዛሬ ድረስ እንግዲህ 8ኛ ዓመት መጥቷል። 7 ዓመት ስናደርግ አንድ ወጣት ጉዳት አልደረሰበትም። አንድ ወጣት ምንም አልሆነብንም። ይሄ በእግዚአብሔር ጥበቃ በእግዚአብሔር ቸርነት ነው። ስንት ትውልድ ነው ከሀገሩ ተነስቶ ሐዋሳ ድረስ የሚመጣውና ቀላል አይደለም። ቀንና ማታ ነው ቻሌንጁ፣ ተግዳሮቱ በቀንና ማታ ነው እና እግዚአብሔርን እናመሰግናለን። እኛ አገልግሎቱን ስንጀምር እንግዲህ ሌላ ጊዜ አጫውታችኋለሁ እንዴት ጀመርን፣ ምን አይነት ዝግጅት ነበረን፣ ማይንድሴታችን እንዴት ነበር፣ ብዙ ነገሮች አሉና የዚህኛውን ዓመት መልካም ወጣት ደግሞ ለየት የሚያደርገው እኔ 40 ዓመት ከሞላኝ በኋላ የሚደረግ መልካም ወጣት ስለሆነ ለየት ያደርገዋል ማለት ነው። ወዳችኋለሁ። ቴንክ ሶ ማች። ብዙ አላርዝምባችሁ። እሺ አስታወሰኝ የሆንዬ እሑድ ዕለት ነው 40 ዓመቱን የያዘው እና ሃፒ በርዝዴይ ማለት የምትፈልጉ ሰዎች ጊፍት ስጡት፣ ሃፒ በርዝዴይ በሉት። 40ኛ ዓመቱን ተመልከቱ። እንግዲህ ገና 40 ዓመት ሳይሞላው ነው ይሄን ሁሉ ጉድ። በእግዚአብሔር ጸጋ እኔ በጣም ነው የምደነቀው። ስለዚህ አንድ ነገር ግን ፈለግኩኝ። እኔ የፈለግኩት ይሄንን እኔ ነኝ። እሱም ምንድን ነው? ጤፍ መግዛት እንችላለን። አሁንም እኔ ከ1 ሚሊዮን ብር በታች ባይሆን ደስ ይለኛል። 700 ሺህ ብር ደርሳችኋል። ስለዚህ የሆነዬ ምንም እንዳትለኝ አሁን፣ ምክንያቱም ለራሳችን ስለሆነ ጤፍ ደግሞ እንግዛ። አሁን ቅድም ሰምተናል። ጤፍ አለ፣ ጨው አለ። ካቅሙ ሴቶች ነን እናውቀዋለን። ምን ደግሞ በጣም በጣም የሚገርመኝ ነገር የዮኒዬ ማሚ ናት ቀምሳ እሷ የጣፈጣትን ነው ለመልካም ወጣት ለልጆቹ የምታበላው እና ኖርማል ይሄ ዝም ብሎ ብጥብጥ ምናምን አይነት እንዳይመስላችሁ። በጣም ድንቅ የሆነ ምግብ ነው የሚበሉት። ስለዚህ ጤፍ ያስፈልጋል። እንግዲህ ግብአቱን ለእናንተ በጣም ብዙዎቻችሁ እንግዲህ የምታውቁት ነው። በተለይ ሴቶቹም ወንዶችም ሁላችንም የምናውቀው ነው። ግብአቶች አሉት። ሰው ጤፍ እንግዛ። ከዛ ደግሞ የምታውቁት ነው። በቃ አልዘረዝረውም። አንድ ወጥ ለመስራት የእኛ ምግብ ብዙ ነገር ነው የሚፈልገው ታውቃላችሁ። እንጀራው ለብቻ ነው፣ ወጡ ደግሞ ሌላ ታሪክ ነው። ስለዚህ በሉ ጤፍ እንግዛ አሁን እላለሁኝ እኔ። ጤፍ መግዛት የሚፈልግ ሰው አንድ ኩንታል እንግዲህ 1 ኩንታል ጤፍ ስንት እየገዛችሁ ነው በዚህ ሰዓት? ይሁን አውቀዋለሁ። እሺ አንድ ኩንታል ኤግዛክት ነገሩን አላውቀውም፣ ግን ሲነጋገሩ በቀደም ሚቲንግ ላይ ሰምቼ ከ10 ሺህ እስከ 11 ሺህ ብር ጤፍ እንደሚገዙ ዝም ብዬ ሰምቻለሁ ስብሰባ ላይ። የሚገርማችሁ ነገር ጌታ ይባርካችሁ እናንተ። እግዚአብሔር ያው ፕሮቫይድ ያደርጋል ታውቃላችኋል። ቪዥን የሚሰጥ እግዚአብሔር ፕሮቪዥን ይሰጣል። ቪዥን የሚሰጥ እግዚአብሔር። ለምሳሌ መልካም ወጣት ተጀምሮ እስከሚያልቅ ድረስ ለሰራተኛ ክፍያ ብቻ ጽዳት፣ እንጀራ የሚጋግር፣ ወጥ የሚሰራ፣ ከብት የሚያርድ፣ ሽንኩርት የሚልጥ ሁሉንም ስራ ለሚሰራ ከ2.5 ሚሊዮን እስከ 3 ሚሊዮን ብር ይከፈላል በ2 ወር ጊዜ ውስጥ ማለት ነው። እና ይሄ ቀላል አይደለም። አሁን አንዳንድ ሰዎች ምን የሚያስቡት ነገር አለ። የሚያስቡት ነገር ምንድን ነው? ይሄን ያህል ብር አንድ ልጅ ቢያዋጣ ይሄን ያህል ሰው ቢመጣ ይሄን ያህል ገንዘብ ይገኛል ብሎ ያስባል። እስቲ እሱኑ ሂሳብ ይዘው ቁጭ ብለው አንድ ወጣት ልጅ አንድ ሳምንት ለመጠቀም ምግብ በስንት ያቀርቡለታል የሚለውን ቢያስቡት ደስ ይለኛል። ለምንድን ነው ይሄን ብዬ የምለው? እንግዲህ ክርስቲያኑ አደለ ቅን አይምሮ ቅን መንፈስ ያለው ሰው
ማሰብ ይችላል ብዬ አስባለሁ። ማሰብ ይችላል። የሚገርመው ለማለት አይደለም ምለው። እንግዲህ አሁን በጣም የቸገረኝ ነገር ምንድነው፣ የሚረዱኝ ሰዎች አሉ። እነዚህ የሚረዱኝን ሰዎች ስም ለመጥራት ፈልግና ግን እንግዲህ ያው በእግዚአብሔር ፊት አይደል የምናወራው፣ ሁሉንም ነገር አስረድተን አንችልም። ግን የሚገርማችሁ ነገር ላለፉት ረዥም ዓመታት የሚያግዙኝ ኦርቶዶክስ ቤተሰቦች አሉ። ስም ከጠራው አይሆንም ነገሩ። በጣም ብዙ ክርስቲያኖች በወንጌል አማኞች የሆኑም አሉ። ግን በቃ ኮንሲስተንሲውን በጠበቀ መልኩ ማለት መልካም ወጣት ምንም ተግዳሮት ይግጠመው በምንም አይነት ሁኔታ ውስጥ ይለፍ፣ ሰዎቹ ግን ኤቭሪ ይር መጥተው በኮሚትመንት የምንፈልገው የትውልዱ መዳን ይላሉ። እና እግዚአብሔር ያዘጋጃል፣ እግዚአብሔር ፕሮቫይድ ያደርጋል። እስካሁንም የላካችሁት ገንዘብ ትንሽ አይደለም። 700 ሺህ ብር ቅድም ነግሬያችኋለሁ፣ በዝርዝር አለ። መልካም ወጣት ግቢ ስትመጡ ወይ ደግሞ በተለያየ ጊዜ ስንገናኝ ይሄ በፍሬም ተደርጎ የሚቀመጥ ነው። በፍሬም ተደርጎ የሚቀመጥ ነው። እግዚአብሔር ይባርካችሁ። በልባችሁ እንዳለው አድርጉ። ሌሎች ሰዎችም አገልግሎቱን እንዲያግዙ የምትችሉትን ነገር ኮንትሪቢዩት አድርጉ። ለምሳሌ አሁን እናንተ ጤፍ ብትገዙ ኦር ደግሞ ሌላም ሰፖርት ብታደርጉ፣ ባለፈው ጅማ ሄጄ ነበረ። በጣም ከጅማ ያሉ ወጣቶች ሐዋሳ ድረስ መጥተው ለመማር ፍላጎት አላቸው። ግን ደግሞ ምዝገባው 1500 ነው። ምዝገባው ቢቀር ትራንስፖርት እንኳን 3600 ብር ከሐዋሳ ጅማ ደርሶ ለመመለስ ማለት ነው። እና 3600 ብር ኮንትሪት ማድረግ አቅቶት የሚቀር በጣም ብዙ ወጣት አለ። ከድሬዳዋ አለ፣ ከጅጅጋ አለ፣ ከተለያየ ቦታ አለ። እና እግዚአብሔር ይባርካችሁ። ወዳችኋለሁ። የምትችሉትን አርጉ። በውስጣችሁ መንፈስ ቅዱስ እንዳስቀመጠው አድርጉ እንደዛ። እኔ ግን አንዳንድ ነገር ነግሬያችሁ ዮኒ እንዴት ነቢኒ ደህና ነህ? እግዚአብሔር ይመስገን። ወዳጄ ሁሉ ሰላም? የረዥም ጊዜ ወዳጄ ነው። ይገርማቸዋል። እሱ እንደውም ማንም ሳያቀኝ ነው የሚያቀኝ ገና ሲጀምር በፌስቡክ። ደስ ብሎኛል ስላየው። እኔም በጣም ደስ ብሎኛል። እንግዲህ አላቋርጣት እና በኋላ አወራለሁ። የሆነ ቅስቀሳ እያደረገች ነው እህታችን። ኮኪዬ ቀጥይ። እሺ በጣም ነው ደስ ያለን። በዚህ ምክንያት እድልም ነው በዚህ ምክንያት መሰባሰባችን። እንግዲህ ከታች ያላችሁ ቤተሰብ ሁላ ያው እንግዲህ ተሳትፎ የወንጌል አማኝ ብቻ ሳይሆን የሁሉም ሙስሊሙ ትሉት አሁንም ያው መረጃውን ሰጥቶናል፣ ደግሞ እናውቃለን ማለት ነው። እና ትውልድ እንዲሰራ ጥረት ስለምታደርጉ ድጋፍ ስለምታደርጉ በዚህ ደስ ይለናል። እና የሃይማኖት ልዩነት ሳይዘን ማለት ነው። እና አገልግሎቱ ሁሉን አቀፍ ነው፣ ወጣት ተኮር ስለሆነ ማለት ነው። እና በጣም ነው የምናመሰግነው። አሁን ደግሞ እድሉን አግኝታችሁ እንድትጠቀሙበት ስለምንፈልግ በዚሁ አጋጣሚ አስፈላጊ ናቸው ተብለው ለሚታሰቡት ነገር ሁላችሁም ተሳትፎ እንድታደርጉ እድሉ አያምልጣችሁ። አገልጋዩንም ባለበት እንዲባረካችሁም ትልቅ እድል ነው። ስለዚህ ቃል የምትገቡ ሰዎች የእውነት ግቡ ማለት የእውነት ግቡ። ለህሊናችሁም ለራሳችሁም ብላችሁ በቃ ደስ እንዲላችሁ ነፍሳችሁም መንፈሳችሁም ደስ እንዲሰኝበት ባደረጋችሁት ነገር ደስ እንዲሰኝበት የእውነት ቃል ግቡና ጤፍ ያስፈልጋል፣ ምስር ያስፈልጋል፣ ድንች ያስፈልጋል። ያው ሴቶች መዘርዘር ከፈሩት አላቅም። ቅመማ ቅመም ያስፈልጋል፣ ዘይት ያስፈልጋል። እያንዳንዱ ነገር ምን ይፈልጋል? ወጪ ይፈልጋል፣ ስጋ ይፈልጋል እና በየአይነት ወጥ መስራት ያስፈልጋል። እና ለዚህ ሁሉ ያው እግዚአብሔር ይመስገን እስካሁን የተደረገ መለስተኛ
በቂ ባይሆንም መለስተኛ የሆነ ድጋፍ አለ። ግን ወንድማችን ዮኒ እንዳለው እግዚአብሔር ይባርካችሁ ብሏል እና በዚህ እኛም እግዚአብሔር ይባርካችሁ። ደግሞ ግቡን እናድርሰው። እህታችን እንዳለችው 1 ሚሊዮን ድረስ ወደ 700,000 ምናምን ገደማ ተሰብስቧል። 300,000 አካባቢ ይቀራል። አትሊስት ከዚህ ግሩፕ ላይ 1 ሚሊዮን ብር አስተዋጽኦ አደረግን ተብሎ እንዲነገር መታወሻም እንዲሆን ማለት ነው እና የአንድ መቶ ኩንታል ነበር። የአንድ ኩንታል ጤፍ ዋጋ ስንት ነበር? 11,000 ነው የተባለው። 12,000 10,000 ብቻ። እሺ፣ በጣም አሪፍ። በቃ 12,000 ይመስለኛል። እኔ 10,000 አይደለም ይመስለኛል ነው ከ10,000 እስከ 11,000 አይዶ ኤግዛክት ቅም ይሄ ጉዳይ ዋይፍ ነች ማኔጅ የምታደርገው። አቬሬጁን 10,000 እናደርገው። አንድ ሰው 10,000 ብር መስጠት ይችላል። አንድ ኩንታል ጤፍ እንዲገዛ በ10,000 ብር እናድርገውና እንደዛ እናደርጋለን። እሺ እኔ ወንድማችሁ እዚህ ያለው በቃ ከጤፍን ጀምር ካላችሁ እኔ ጀምራለሁ። ግን የእናንተ ማን ነው 12 ብሎ የጻፈው? 12 የምታዋጣው ነው ወይስ የጤፍን ዋጋ ነው የጻፈልን? አንድ ወንድም 12 ብሎ ጽፎልን 13,000 ምን እኔ እሸፍናለሁ ነው። በቃ ዋጋውን ተነጋግረናል፣ ችግር የለም። በ10,000 ተነጋግረናል፣ ችግር የለም። አቬሬጅ ይዘን ያው የሚጎለውን ከላይ ከምናገኘው እየጨመር ነው እናቻችለዋለን ማለት ነው። እንደዛ እናቻችለዋለን። 10,000 ብር ብሏል። ስለዚህ 10,000 ብር አንድ ኩንታል ጤፍ አንድ ሰው እንደሚሸፍን በዚህ ይህንን ነው ቻሌንጅ እያደረገች የነበረችው። አሁን ትቀበይኛለሽ ኮክዬ? ተስተካክሎልሽ ከሆነ እኔ 5 ኩንታል ጤፍ እኔ ብቻዬን ማለት ነው 5 ኩንታል ጤፍ እኔ እሸፍናለሁ። እንግዲህ እኔን አይተው ደግሞ ወንድሞች እህቶችም እንዲነሱ ያንን እንድታበረቻቸው ወደ አንቺ ልላከው። ማይኩን ወደ አንቺ ላድርገው። እሺ እሰማለሁ። እኔ መስኮት መቀየር አቅቶኛል። ሊሆን ጥንቅቅ ማድረግ ፈልጌ ነበር። 5 ኩንታል ቢኒ 5 ኩንታል 50,000 ብር ያው እንደዚህ ጽፍ ያለው እንደዚህ አጽፍ ሰዎችም 50,000 ብር የመልካም ወጣት አካውንት ዮኒዬ ይጠበቅብናል። አይ በጀመር ነው የምንጨርሰው ነው እንዴ? እሺ ትዙዬ ቶሎ በይ። ትዙዬ ስራሽን ጀምሪ። ቤዛ ስራሽን ጀምሪ። አካውንት እኔ በቃሌ አላውቅም። እሺ ዮኒ እንታዘዛለን። ቶሎ በሉ። በቃላችሁ የምታውቁ እኔ አላውቀው፣ እናንተ አድርጉ። ምስጋናዬ እኔ መቤት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኮክዬ ዮኒዬ እግዚአብሔር ይባርካችሁ። ስላየኋችሁ በጣም ደስ ብሎኛል። እኛም በጣም እንወድሻለን፣ ታውቂያለሽ። እኔም በጣም ነው የምወዳችሁ። እሺ ኮክዬ እኔ 2 ኩንታል 2 ኩንታል አካውንቲንግ ታውቂዋለሽ አንቺ፣ ባለፈው ማስገብተሻል። አዎ በዛው ነው የምልከው። እኔ በባንክ ስለማልችል በአንቺ እንደ ባለፈው ልካለሁ። አዎ በራሱ እሺ ኮክዬ ስለዚህ እኔ ወደ ጽሁፌ ልግባ። እሺ ቢኒ ይቅርታ አድርጉልኝ፣ አንዴ ወደ ስራ ልግባ። እስከናና ቢኒ ዮኒ መረጃው ስለተላከልኝ ልንገራችሁ። መረጃው ስለተላከልኝ ጤፍ በቀን 10 ኩንታል እንጠቀማለን። ለአንድ ዙር 6 ቀን እንጠቀማለን ማለት ነው። 60 ኩንታል ማለት ነው። የአንድ ኩንታል ዋጋ በቃ አሁን በያዝነው ዋጋ ያዙት። ግን በአንድ ዙር 660,000 ብር ጤፍ እንጠቀማለን ለአንድ ዙር ማለት ነው። እና አንድ ዙር 660,000 ብር ስንጠቀም
ሲባዛ በ8 ዙር ስናደርገው 5,280,000 ብር ጤፍ ብቻ እንጠቀማለን። ከዚህ ውስጥ እንደው አንድ ቪዲዮ እንደው በኋላ ላይ እናንተ ስትወጡ ዩቲዩብ ላይ አንድ ቪዲዮ ፐብሊሽ እንዲደረግ አረጋለሁና ምን ያህሉ ገንዘብ ሳያዋጣ እንደሚመጣ ዩቲዩብ ላይ ፐብሊሽ አደርጋለሁ። አደራ እሱን ዩቲዩብ ላይ እዩና ከዛ እናንተ ዳውንሎድ አድርጋችሁ ለራሳችሁም ሴቭ አድርጋችሁ አስቀሩ፣ ለሌሎች ሰዎችም እንዲደርስ አድርጉ። ከሚመጣው ተማሪ ውስጥ ምን ያህሉ አዋጥቶ ይመጣል፣ ምን ያህሉ አዋጥቶ አይመጣም፣ እዛው መድረክ ላይ የተሰራ ጥያቄ ነው። ከዛ ለዛ ሰው ሪስፖንድ ያደርጋል ማለት ነው እና ታያላችሁ። ስለዚህ እሱን እንድታዩና በቃ ለእናንተ ለኢንፎርሜሽናችሁ እንዲሁም ብዬ ነው። ቀጥለዋል። እሺ ቴንኪው የውንዬ። እንግዲህ በአንድ ዙር 600 ምናምን ሺህ ብር 60 ሺህ ብር 660 ሺህ ብር በአንድ ዙር። ስለዚህ ማይ ጋድ። እሺ ሂሩትዬ ልትናገሪ ነው የገባሽው? አዎ ኮክዬ። እሺ ሰላም ለእናንተ ይሁን። በመጀመሪያ ዮንዬ ሃፒ በርዝዴይ፣ እንኳን ተወለድክልን፣ እንኳን ወንድማችን ሆንክ። በብዙ ተባረክ፣ እግዚአብሔር አብዝቶ ይባርክ። በጣም እወድሃለሁ ከሚባለው በላይ ይሄ በጣም እወድሻለሁ የኔ እናት። ላቭ ዩ ቱ ማይ ዲር። አንድ ኩንታን ጤፍ እችላለሁ ብዬ ነው። እሺ ተባረክ፣ ጌታ ይባርክሽ። አሜን አሜን። ተባረኩ። ሂሩትዬ ብርክ በይልኝ። አንድ ኩንታል እኔ እንደምታውቁት ስማችሁን ይዛለው ምናምን ጽፋለው፣ ስንት ኩንታል እንደምትሉ ጽፋለው። ከዛ ቶሎ ቶሎ የምታስገቡልኝ ሰዎች አመሰግናለሁ። ያላስገባችሁትን ስም እጠራለሁ። እንዲህ ነው ያው የምታውቁት ነው። ዛሬ ልካለሁ። እሺ ሊወዳይ ነው ሂሩትዬ አንቺ ነገር። እሺ ተባረኩ። ሌላ አስገቡኝ የምትሉ ሰዎች የውላችሁ ጽሁፍ ሳይሆን ሰፖርት ማድረግ የምትፈልጉ 7 ቁጥር ጻፉ። አንተን እናርገው፣ ቀለል እናርገው። አስገቡኝ እያላችሁ የጻፋችሁ ሰዎች እሺ ሌሎቹን አስገቡልኝ። 7 ቁጥር የሚጽፉትን። ትዙዬ አትታይኝ ማለሽ አንዴ። አዎ ገብቻለሁ። ከዚህ በፊት ባለፈው ባሰባሰብነው አካውንት ሌላ አካውንት በውስጥ እየተላከላቸው ስለነበር ኮከብ አለማየሁ ነው የሚለው የአካውንቱ ስም። ኮከብ አለማየሁ እዚህ ያላችሁ ሌላ አካውንት እየተላከላቸው ነበርና ቆይ አንዴ ይሄ እኮ እልፍ የሚባል ነገር አይደለም። እኛ ካስቀመጥነው ውጪ ሌላ አካውንት በውስጥ እየተላከላቸው ነው። አዎ በውስጥ ተልኮላቸው ትዙ ይሄ አካውንት እንደዚህ ነው እንዲህ ባለፈው ያየሁት መጨረሻው እንደዚህ አይደለም ብለው ልከውልኝ ነው። እሺ በደንብ ስሙኝ። የተሰጣችሁ አካውንት ስሙ ኮከብ አለማየሁ ካላለ እንዳታስገቡ። አንድ አካውንት ነው፣ እሱም ስሙ ኮከብ አለማየሁ። እንዳታስገቡ ሌላ ሰው ጋር እንዳትከስሩ አደራ። ቴንክ ዩ ሶ ማች። እሺ አሁን ብር እየገባ እያየውኝ ነው። አሁን 7 ፓስተር የላኩልን ደረሰኙን ይላኩልኝና እኔ ላንቺ ልክልሻለሁ። አንቺ ቢዚ ስለምትሆኚ የሚችሉ አሁኑኑ ማስቀበል የሚችሉ ደረሰኝ ይላኩ። ሌሎቻችን ደግሞ ታብ ኮፒ ሊንክ እናድርግ ባካችሁን። እዚህ ያላችሁ አገልግሎት መስጠት የማትችሉ ታብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሌሎችን ጋብዙ። ተባረኩ። ወዳችኋለሁ። ዮንዬ በጣም ወዳሃለሁ። በኋላ አወራለሁ። እሺ ኮኪ ሰላም ላንቺውን እህትነት። ሰላምሽ ይብዛ የኔ እመቤት። እንዴት ነሽ? እግዚአብሔር ይመስገን። ሶሊያና ሰላም ብያለሁ። ዮንዬ ሰላም ላንተ ይሁን ወንድምነት። ስላየው ደስ ብሎኛል። ሃፒ በርዝዴይ ብያለሁ። በጣም ነው የምንወድህ ታውቃለህ። ያው በግል ፐርሰናሊቲ ስለምናውቅህ እንወድሃለን። ሙሉ ፋሚሊ እኔ አንድ ኩንታል እገዛለሁ። ኮኪ አሁን አስከፈልሻለሁ። ተባረክ ዮንዬ፣ እወድሃለሁ። እሺ ወንድምነት ባረኪ። አሜን አሜን። ብርክ በይ ሶሊያናዬ። ባይዘው የሚገቡ ሰዎች ድምጻቸው ለእኔ እየታየኝ አይደለም። ኢዳዝም ማተር ድምጻቸው ከሰማ ችግር የለም። ሶሊያና ነኝ ኮኪዬ፣ ሶሊ ነኝ። ያ ያለው ቢኒዬ፣ ሁላችሁም ተባረኩ። ትዝዬ ሁላችሁ
እንወድሻለን የኔ መቤት ተባረኪ። በዚህ አካውንት አስገቡ። ኮከብ አለማየሁ ካላለ እንዳታስገቡ እሺ። 7 ቁጥር ማኬቫን አስገቢልኝ። ማኬቫን አስገቡ። አካውንቱ ይታያል ነው ወይስ በውስጥ ነው የሚላከው? ኮኪ ያው እዚህ ጋር ታች እየተጻፈ ነው። በአሃዝ ስለሚጻፍ ነው ቲክቶክ ይዘጋል። መሀል አስገብተው እየጻፉ ያለው አለ። ኦኬ ቴዶ ምጽፈው እሱ ነው አካውንቱ ነው። አካውንቱ በአሃዝ ቁጥር ነው። እንትን አድርገው ስክሪንሻት አድርገው። እታችም ላሉ ጭምር ነው ሳስበው የነበረው። ልክ ነው። እንደዛ ከተጻፈ አሪፍ። ቴንክ ያስገብቻለሁ። ሊል ቤቢ የምትይው ነገር አለ ወይ? የምትለው ነገር አለ? በጣም ነው የምወዳችሁ አንቺንም ዮኒንም። በረከታችሁ ናችሁ እናንተ። ዮኒዬ ስላየሁክ በጣም ደስ ብሎኛል። ጌታ ኢየሱስ ጸጋውን ያብዛልክ፣ ዘመንክ ይባረክ እና እኔ 1 ኩንታል ጤፍ ያቅሜን ግን 1 ደቂቃ ውስጥ ያለውን የሆነ ነገር ብናገር ባለፈው ነበርኩኝ ማለት ነው የመጀመሪያ ኮኪዬ። ስምሽ ማን ነው? የቲ እዚህ ጋር ስለማይታየኝ ነው። እሺ አንዳንድ መስኮቶች አይታዩኝም። ኦኬ የቲ ላማ ብለሽ ያዥ። የቲ 1 ኩንታል በቃ በኋላ ታወሪያለሽ። አሁን ሂሳብ የምንሰበስብበት ሰዓት ነው። ተባረኪ። በኋላ ሰጥሻለሁ ጊዜው። እሺ እሺ ኮኪ ተባረኪ። ሰላም ናችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን። ዮኒዬ ሰላም። የኢያሱ ፋሚሊ በጣም ወድሃለሁ ዮኒዬ። ልጆቼ ወጣቶች ናቸው። ስታስተምር በፍቅር ነው የሚወዱ በጣም። አንተ የወጣቶች ትውልድ አባት ነህ። ጌታ ይባርክህ። በጣም ነው የምንወድህ። እኔም ባለቤቴም ቤታችን ያላንተ አለመር ሲል ሌላ አይከፈትም። አልፎ አልፎ ነው የሌሎቹ። በጣም የሚታየው ልጆቻችን ወጣቶች ናቸው። ያንተ ቻናል ነውና በጣም ነው የምንወድህ። እግዚአብሔር ይባርክህ። እግዚአብሔር ያብዛልህ። ሁሌ በእንባ የምናየው ነው ያንተ አገልግሎት የተባረከ ነው። የኔ ፌስቡክ ብትገባም ያቺ ጮጬዋ ልጅህ አንገትህ ላይ አድርገህ መጀመሪያ የምታገኘው እሱ ፎቶ ነው ፌስቡኬ ላይ እና በጣም እንደምንወድህ የሚያረጋግጥ ነው እሱ ራሱና ኮኪ ባለፈው ይሄንን ሀሳብ ስታቀርብ እኔ በእርግጥ እኔ ስራ የለኝም ባለቤቴ ብቻ ነው የሚሰራው፣ ግን የአቅሜን እስኪ እጄን ልዘርጋ ብዬ ነው ያደረኩትና ተመልሼ እመጣለሁ። አታስገቡኝም? ተመልሼ ይመጣ በጣም የምናስገባ እንዳትቆይብን ግን ይሁን ይጠብቁሃል ማለት አልቆይም። ተመልሼ እመጣለሁ። አዎ እመጣለሁ። በቃ 800 ሰው እየጠበቀኝ ነው ብለህ የሆነ ነገር ቀምሰህ ቶሎ ነው። እሺ እወድሃለሁ። እኔም እወድሃለሁ። ሰላም ነው ኮኬ? ሰላም ናት። ሰላም። ኔትወርክ ነው ያስቸገረኝ። ይቅርታ። እሺ ኔትወርክ። እሺ ምንም ችግር የለውም። ነገ መልክ። እሺ እኔ ብር ነው የምልከው ወደ ኢትዮጵያ ነው፣ ዱባይ ነው ያለው። እሺ ስንት ብር ትልኪያለሽ? 10,000 እልካለሁ። ማን ልበል? ይቆይብኛል። አልፈነሽ በይው። አልፈነሽ ደጀኔ በይው። እሺ አካውንቱን ይዘሻል? ጠብቄ ስክሪንሾት አሻት አደርጋለሁ እንጂ አላየሁም። ቶሎ ቶሎ አድርጉላታ። ወይም ኢንቦክስ ታደርግልኝ። አይ ያው ስክሪንሾት አድርጉ። ማይ ስክሪንሾት አድርጉ። አልመጣልኝም። አደርጋለሁ ስለማ ቶሎ ቶሎ አድርጉላት። ጠብቂና ስክሪንሾት አድርጊ። እሺ ፍነሽዬ ኮኪ ይቆያል። እሺ ቅርታ ቶሎ አይገባልኝም ወይ ዛሬ ወር ምናምን ነው የሚደርሰው። ፓስተር ኤልያስ ይሰማሃል? አሁን ይሰማኛል። ሪኩዌስት ልከ ነበር። እሺ ሰላም ላንተ ይሁን። ሰላም ይብዛ። እሺ ስንት ኩንታል እንበል? መልካም ወጣት። ሄሎ አቤት ፓስተር፣ ስንት ኩንታል ልትችል መጣህ? ለመልካም ወጣት
አንዳንድ ኩንታል ጤፍ እየገዛን ነው 10 ሺህ ብር። ኦኬ አይ እንትኑን አልሰማሁም። ለዛ መስሎኝ ነው። አልሰማህም? አልሰማሁም። እሺ እኔ አባት የምታስበው ነገር ካለ ንገረን። እሺ አስቤ እነግራቸዋለሁ። እሺ ተባረክ ወዳጅ። አሜን። ሌላ ሰው አስገብልን። እሺ ሌላ ሰው አንድ ሀፍ ሰከንድ ውሰጂና ሀፍ ሚኒት ውሰጂና ሪማይንድ አድርጋቸው አላማውን ማለት ነው። አዳዲስ ሰው እየመጣ ስለሆነ እሺ አዳዲስ ሰዎች እየመጣችሁ ያላችሁ ዮኒዬ ከቢሮ ወደ ቤት እስከሚሄድ ድረስ ነው፣ ተመልሶ ይመጣል። ዮናታን አክሊሉ ማለት ነው። ስለዚህ ምን እያደረግን ነው? እዚህ ሼር አድርጎናል በደንብ ስለ መልካም ወጣት እንዴት እንደሚበላ ምን ያህል ምን እንደሆነ ወጪው እያንዳንዱ ነገር ነግሮናልና አንድ ኩንታል ጤፍ ለመግዛት እኛ ደግሞ አሰብን 10 ሺህ ብር። ምን ትላላችሁ? አንድ ኩንታል ጤፍ በ10 ሺህ ብር እየገዛ ነው። ስለዚህ በ10 ሺህ ብር አንድ ኩንታል ጤፍ ልግዛ። ለአንድ ዙር 600 ሺህ ብር ነው የጤፍ ብቻ ወጪ። የአንድ ዙር ነው ያልኳችሁ፣ 8 ዙር ነው ያለው በአሁኑ። እንግዲህ ይሄ የጤፍ ብቻ ነው። በርበሬ አለ፣ ጨው አለ፣ ዘይት አለ። ወጪውን እናንተ ታውቁታላችሁ። ሕክምና አለ፣ ብዙ ነገር አለ። ስለዚህ እሺ ጌቱዬ ሰላም ላንተ ጌቱ። ለመልካም ወጣት ገስት ላይ እንዳታስገቡ፣ ከገስት ውስጥ እንዳታስገቡ። ምናልባት ሜሎስ ከገባ አስገቡት። ከዛ በቃ ዮኒ ማኛ ከመጣ አስገቡት፣ እመጣለሁ ብሏል። ከዛ በተረፈ ለመልካም ወጣት አንድ ኩንታል ጤፍ እየገዛ ነው። ለአንድ ዙር 600 ሺህ ብር የሚያወጣ ጤፍ ነው የሚገዛው። ስለዚህ ምን እናድርግ? እኛ 10 አንድ ኩንታል ብንገዛ ለኛ ጌጣችን፣ ለአንድ ሰው ግን ሸክም። እኛ ባንሰራው እግዚአብሔር ይሰራዋል። ስለዚህ አብሮ ሰራተኛ ብንሆን እንጠቀማለን። ስለዚህ መልካም ፈቃደኛ የሆነ ሰው ብቻ አንድ ኩንታል በ10 ሺህ ብር እገዛለሁ የሚል ሰው 7 ቁጥር ይጻፍልን። ፍቃዳችሁ ካልሆነ ስክሮል አድርጉት፣ ምንም ችግር የለም። እኛ አብሮን የሚሰራ ሰው ብቻ ነው የምንፈልገው። አንድ ኩንታል በ10 ሺህ አንድ ኩንታል ጤፍ እንገዛለን የምትሉ ብቻ 7 ቁጥር ጻፉልን። ኢየሩሳሌም አናግሬሻለሁ። ይሄ ነው አላማው፣ ይሄ ነው። ይኸው በቃ ሰምተሽዋል። ላይ መውጣት አይጠበቅብሽ። እሺ የኔ ቆንጆ ይሄ ነው። እሺ ጉዳዩ ይሄ ነው። መሄድ ከፈለግሽ ደግሞ ምዝገባ አለ። ፔጁ ላይ የምዝገባ ቁጥሮች አሉ። ሄደሽ ተመዝግበሽ 1500 ብር ከፍለሽ ተመዝግበሽ ሄደሽ 4ኛ ዙር ምዝገባ ነው አሁን። ሄደሽ ተምረሽ ነይ። መመዝገቢያ ከሌለሽ ደግሞ እናስመዘግብሻለን። ይሄ ነው ኢንፎርሜሽኑ። የኔ ቆንጆ እንወድሻለን። እሺ ሰው ለመልካም ወጣት እኔ 1 ኩንታል እገዛለሁ። ስንት ነው 1 ኩንታል? 10 ሺህ ብር። ይሄ መልካም ፈቃደኞች ብቻ 7 ቁጥር ጻፉልኝ። ቴንክ ዩ። የደቡብ ፍሬ ነኝ፣ እያሽከረከራት ነው፣ ትመጣለች። እሺ ብር ካለሽ በቃ የኔ ቆንጆ እንኳን ኖረሽ። በቃ ሂጂና እንትን ስልክ ደዊና ፌስቡክ ላይ ፔጁ አለ። ከፈለግሽ ደግሞ ቁጥር እንሰጥሻለን። ዜዶ እየሰጥሻል ቁጥር ገብተሽ ተመዝገቢ። ከዛ 1500 ብር ስሊፑን አስገቢና ከዛ ተመዝገቢ። ከዛ ሄደሽ የተለየ ጥያቄ ኖሮሽም ከሆነ በውስጥ ጻፊልኝ፣ እኔ አውራታለሁ። በውስጥ ያው ለዜድዬ ጻፊልኝ ተባለ። እና ደግሞ እንደዚህ ያሰባችሁን ኮኪ እህቴ እንዳወራችሁ ግዴታ ገዝት መግባትም ላይጠበቅባችሁ ይችላል። አንዳንዱ እየነዳ ይሰማናል፣ ስራ እየሰራ አንዳንዱ ቤቱ እየገባ ግዴታ አይደለም ገዝት መግባት። ግን ሀሳቡን ከያዛችሁት እዚህ ላይ ያሉ አካውንቶችን ይዛችሁ ቶሎ ብለን ያንን ነገር ብናደርግ እንደዛ ግድላችኋለሁ። ተባረኩልኝ። አካውንት ነምበር ቶሎ ቶሎ ትዙዬ፣ ቤዛ፣ ትዙ፣ ማርክዬ ቶሎ ቶሎ አካውንት ነምበሩን ኮፒ ፔስት እያደረጋችሁ አስቀምጡልን። ቲጂዬ ማይ ዲር ሰላም።
እሺ ኩካዬ እኔም ለመሳተፍ ፈልጌ ነው እና ዋትስአፕሽ ስላለኝ ወይ ዋትስአፕ ላይ እንትንሽ ብትልኪልኝ የባንኩን ያ በደስታ ይሄው ስክሪንሾት አድርገው እዚሁ። ኦኬ እሺ ኩካዬ እዚህ ጋር 1000 ምናምን የሚል አይደለም ብር ነው። እስቲ የትኛው 529689 ስክሪንሾት አለ 512 ኮከብ አለማየሁ ብሎ ካልገባላችሁ እንዳታስገቡ። ይሄው እሺ ስንት ኩንታል ትጂ? እንጃ በዩሮ ምን ያክል ነው አልሽኝ? ማለት ማድረግ ያለብን ስንት ነው? እኔ እንጃ። ይኸውልሽ ዩሮ 100 ዩሮ ነው መላክ የምትፈልጊው? እሺ ይችላል። በቃ ሁለት አርግ። ባለፈውም ስላልተሳተፍኩ 200 ዩሮ መላክ ይችላል። 200 ዩሮ ላኪ፣ እኛ እንከፋፍለዋለን። እኔትሽ ተባረኪ ተባረክ። እሺ እሺ አይ ላቭ ዩ። ኦኬ ያ አስወጡኝ አሁን እንትን ማለት ስለማልችል። እሺ እና ሪሲት ጨዋዎች ይብዙልን። በቃ አስገቡኝ፣ አስወጡኝ። ይሄን ያልሰጣለሁ አለቀ። አጠር ያለ ቴክስት የጌት ሁለት ሀዊ የምትባለች ኮክሻ ደጋግማ ሪኩዌስት እየላከች ነውና ቅድም ገብታን የወጣችው አይ ቲንክ መስጠት ይመስለኛል። ፋሚሊ ናት፣ የቸርች ፋሚሊ ናት። ሀዊ አይ ቲንክ እሷ ከሆነች ላኪ። ሀዊሻ ቅድም ገብተሽ ያየሽ ገስት ላይ ከሚገቡ ቁጥር ይጻፉልና አይደል? ገስት ላይ ብዙ ሰው ስላለ ቁጥር 7 ቁጥር መለያ በቃ ገስት ላይ አይደለም። ሀዊን ፈልጉና አክሴፕት አርጓት። በተረፈ ግን እዚህ ጋር 7 ቁጥር ይጻፉ። ገስት ላይ እኮ የሚደረደሩ ሰዎች ምን መሰላችሁ? አሁን የሆንዬን ሲያዩት ኤክሳይትድ ሆነው በቃ ገስት ላኩ። ይሄ ነው የቲክቶክ ባህሪ፣ ምንም አዲስ ነገር የለም። ስለዚህ አሁን 7 ቁጥር የሚልኩ ሰዎች ገስት ላይ ያለውን ሰው አታስገባ። ማርኬ ሀዊዬም ከሆንሽ 7 ቁጥር ጻፊልን እና እንግዲህ ዜድዬ ፋሚሊ ነው ካለ 7 ቁጥር ቅድም ገብታ የወረደችው ብቻ እሷ እህታችን ናት። የሆነም ገብታ ወጣለች። ጽዮን የት ነሽ? ቅድም አስወጥቶሽ ነው። ነይ ግቢ፣ አስወጥቶሽ ነው። ጽዮን ካለሽ ቅድም 2-3 ጊዜ ገብተሽ ወጣሽ። በጣም ጫጫታ ውስጥ ነበርሽ። እሺ 7 ቁጥር ጻፉልን። አንዳንድ ኩንታል የምትሰጡ ሰዎች ቢኒዬ 5 ኩንታል፣ ምስጋና 2 ኩንታል፣ ሂሩት 1 ኩንታል፣ ሄላ 2 ኩንታል፣ ሶሊያና 1 ኩንታል፣ የቲ 1 ኩንታል፣ ሄለን 2 ኩንታል። ለምን በደንብ ይቻላል። እንደሱ አይነት 10 ሰው ሊኖር ይችላል። ለ10 ሆናችሁ 1 ኩንታል ገዛችሁ ማለት ነው። እንደዛ ማድረግ ይቻላል። ባይዘይ የሆነ ሰው 5000 ቢችል የሆነ ሰው 5000 አጋጭተ ነው አንድ ማድረግ የሚቻል ይመስለኛል አይደል ኮኪ? አይደል? እኛ እንደው ዝም ብለን እንትኑን አወጣ ነው እንጂ በደንብ ባይዘዌይ 1000 ብር ያላችሁ 2000 ብር ያላችሁ 500 ብር ያላችሁ 5000 ደግሞ አዋተን የምትሉ ይቻላል። አልገደብነውም በፍጹም። በጣም እናከብራለን እንደውም ይሄንን ማለት ነው። ያው እኛ የ1 ኩንታል 10000 ነው ለማለት ነው። በተለይ ውጪ ያሉ ሰዎች 100 ዶላር 100 ዩሮ ቢልኩ 50 አድርገው ቢልኩ እንደዛ ቶሎ እንትን ይላል ብለን ነው እንጂ ምንም ይቻላል። ተማሪ ነኝ ያልሽው ልጅ ላስገባሽ አክሴፕት አድርጊው። አሌክስ ሰላም ለእናንተ ይሁን። አሜን። ሰላም ይብዛል። ስላያችሁት በጣም ደስ ብሎኛል። እግዚአብሔር ባርካችሁ በእውነት አሜን። አሌክስ አሁን እኔ ያለሁበት ቦታ ሳውዝ አፍሪካ ስለሆነ በ2 ቀን ይደርሳል። የኢትዮጵያ አካውንት ለኔ ስጡና 1 ኩንታል እችላለሁ። እሺ አሌክስዬ 1 ኩንታል ነው። አሌክስ አይደለም፣ የቲክቶክ ስም ነው። ስሜ ጩፋሙ ማቴዎስ ጩፋ። እሺ እኔ የቲክቶክ ስም ስለምጽፍ ነው። እሺ ጩፋሙ ማቴዎስ 1 ኩንታል አይደል?
አንድ 10,000 የተባለው 10,000 ነው። ቅድም እያላችሁ ሰምቼ ነበረ። አሜን ያባ። እሺ እግዚአብሔር ባረካችሁ በእውነት። አንድ ያ ሁሉም የአንድ ቦታ ነው የሚሄደው። አንድ ቲክቶክ ላይ የለቀቀውን ቪዲዮ አይቼ በእናት በጣም የለቀስኩት ቀን አለ። ያን ልጅ አልደረስኩም እስካሁን ድረስ የዮኒ እንትን ቻናል እጄ ሊማር ብሬ እየለቀሰ ያለው ልጅ አይቼ በጣም ያን ልጅ ከየት አገኛለሁ ብዬ በጣም ፈልጌ ነበረ። ያው ባያገኝም በዚህ እሰራለሁ፣ ችግር የለም። ሁሉም በአንድ ቦታ ስለሆነ እሰይ ተባረክ። እግዚአብሔር ዘመኑን ይባርክ። ከዚህ በፊትም በቃል ገብቼ ነበረ፣ በአፍ ቃል ገብቼ ነበረ። 1-2 ልጆች ቢችል እንደም እግዚአብሔር በአቅም ቢሰጥ 2 ልጆች ቢችል እግዚአብሔር እንደዚህ ብዬ ነበርክ። ያው ሁሉም በኩል አንድ ስለሆነ አንድ ኮልታል ይችላለሁ። እሺ እግዚአብሔር ይባርክ። አሌክስ ዘመን ብርክ አንቺ እንትን ላይክ ባንቺ በኩል የአካውንትን እና ቁጥሩን ላኪ የኢትዮጵያውን። ይኸውልህ አሌክስዬ፣ ይኸውልህ እዚህ ስክሪንሻት አድርገው። ጎሽ ተባረክ። ስክሪንሻት ትዙዬ ኢንቦክስ አድርጊልኝ። ኮሜንት ላይ የት አለ? አልታየኝም። ይኸው በኢንቦክስ አድርግላለች። ይኸው ሄዳለች። እሷ አድርጌለታለሁ። ይኸው እዚህ ላይ ተደርጎልሃል። ስክሪንሾትም አድርገው ተደርጓል። እዚህ እሺ ዋትስ ጎይንግ ኦን ያልሽኝ መንደሪን ዮሐንስ ለመልካም ወጣት 1 ኩንታል ጤፍ 10,000 ብር፣ 5,000 ይቻላል፣ 1,000 ይቻላል። የልባችንን በልባችን ያለውን እየሰጠን ነው። 1 ኩንታል ጤፍ ግን 10,000 ብር ነው። ይሄ ነው እየሆነ ያለው መንደሪን። ይሄ አካውንቱ አይመጣኝም። ቴክስት አድርጋለች አሌክስዬ። ሙሉ ኮከብ አለማየሁ የሚል አካውንት ሌላ ሰው እንዳያደርግልን በቁጥር ጻፍ። ካንተ በታች ያለሁት ልክ ይላልሽ፣ በቁጥር ጽፍልሃለሁ። ኮከብ በያንቺ እንትን ላይ ገባለሁ። ሃይ ብያለሁ አንቺን። እሺ ትዙዬ ጽፋለች፣ ሜሴጅ አድርጋለች። እሺ ዮኒ መጥቷልና ዮኒ ልክ ይላል። ያው ይሄው እየገባ ነው። ቦታ ቀያይሩ አታውጣችሁ በእናትህ። ሃፒ በርዝዴ እላለሁ ዮኒን። እሺ አሌክስዬ፣ አሌክስ ወይ አታውጣችሁ በእናትህ። ዮኒን ሃፒ በርዝዴ እላለሁ። እሺ ዮኒዬ በጣም ነው የምንወድ። እግዚአብሔር ይባርኪ በእውነት በጣም ሁል ጊዜ አንተን በእኛ ዘመን ላይ ያለው ወጣት በጣም እንወዳቸዋለን። ቴንክ ዩ ሶ ማች አመሰግናለሁ። እኔም ወዳለሁ። ጌታ ይባርክ። አንድ ቪዲዮ እንትን አይቼ በጣም 1-2 ልጆች ቢችል በዚህ አመት ብዬ ነበርኩ። ያው ሁሉም በኩል አንድ ስለሆነ 1 ኩንታል ጤፍ ይችላሉ ብያለሁ። እግዚአብሔር ዘመናችሁን ይባርኪ። አሜን አሜን። ተባረክ። ጌታ ይባርክ። ተባረኩ። አሜን። የኔ አባት ቅድም የጠራሽውን ሰው ጥሪልኝ እንጂ ደውዬለት ስልኩ አልሰራም ማለት እንትና ዜል እሰጥሻለሁ። ሂሩትዬ ዜል እሰጥሻለሁ አንዴ። እሺ እኔ ዮኒ ላክላት እንዴ ፓስተር የሐመረ ዜል ነው አይደል? የሐመር አይደል? ዮኒ ዜል ስጠን እስኪ አባት አለ አይደል? ዜል የለ አለኝ እኮ ያንተስ አጠገብህ አለ? አዎ አለ። እሺ ቁጥር የዜል ቁጥር ልስጥሽ ሂሩትዬ። ለአሌክስ ኢንቦክስ አድርገሽለታል አይደል? ሁሉን ነገር ትዙዬ ነኝና +1 ደኬለታለሁ። እሺ +1 240 472
6615 6615 ኦኬ። እሺ 12 አይተሽዋል አይደለ? ሂሩትዬ ጻፊ የኔ ቆንጆ። ትዙዬም ቢኑ እና ዜዶ ዜል ብላችሁ +12 for all እንገራችሁ +12 40 47 2 6615 እንደዚህ አይነት ነገር እነ ቢኒ ናቸው ይጻፉ። እና ምን እንዳልሽ ራሱ አመለጠኝ። እስኪ ድገሚው አንዴ ዮኒ እንዴ +12 40 47 240 ነው። አየሽ የአንድ ዜሮ ልዩነት አለው። ዮኒ አንዴ አንተ ድገሙ። +1 240 yes yeah አረ +1 240 472 6615 this is what I'm saying ቢኒዬ እሺ እሱን ጻፉ። ሌላ ቆይ ደውዬለት ልምጣ። ለምንድን ነው የቀየረብኝ? እሺ ደውዬ ልምጣ። ቅዱሳን እስከዛ ታብታቡን 1 ሚሊዮን እናስገባው። ገና 664 ኬ ላይ ነው። ተባረኩ። 1 ሚሊዮን ኬ እናስገባው። እስኪ አንዴ 237 ሰዎች አለን። ሁላችንም ተራ በተራ እያስገባን ሰላም ትሉታላችሁ። ግን እስከዛ ታብታብ እንስራ። ለመብላት ብቻ ሳይሆን ለመስራትም እጃችን ይትጋ እንጂ። ተባረኩ። እግዚአብሔር አምላክ ይባርካችሁ። የምትሳደቡ ሚውት ስለምናደርግ አትሳደቡ። ዝም ብላችሁ እስከ መጨረሻው አላማውን ለማወቅ እስከ መጨረሻው አዳምጡ። ሁላችንም ታብታብ ተባረኩ። ታብታብ፣ ኮፒ ሊንክ፣ ሼር። እስቲ ወዳጅ ዘመድ፣ ጓደኛ፣ እህት፣ ወንድም፣ እናት አባትን ጋብዙ። ጣራቶቻችሁንም ጋብዙ። ሁላችሁም ተባረኩ። ታብ 1 ሚሊዮን ሌትስ ጎ ፋሚሊ 233 ሰው 1 ሚሊዮን እናስገባው። እንደ ቅድሙ ስታክ ምናምን እንዳያረግብን ሁላችንም። እንዲህ የራሱ የፍቅር መግለጫ እኮ ነው። ታብታብ ዝም ብለን እንደ ቲቪ አንመለከት። ሁላችንም ታብታብ ተባረኩ። እሺ ዮኒን አስገቡት ስታዩት። ሌሎቻችን ወደ እንትናችን እንግባ። 1 ኩንታል ጤፍ 10,000 ብር ነው። ለ2 መግዛት ይቻላል 5,000 ብር። እንደገና ደግሞ 5,000 ብር መስጠት ይቻላል። 10,000 ብር መስጠት ይቻላል። ያላችሁን መስጠት ይቻላል። በሱ አግዛችኋለሁ ብላለች ፍላጎትዬ። ነይ እስኪ እኔ መቤት እኔ ተማሪ ነኝ ያልሽው ነይ እስኪ ወሪቨር የፈለግሽውን ያህል ስጪኝ። እሺ ፍላጎትዬ ዮኒ የኔ አባት ሃይ በጣም ነው የምወድህ። ገላትያን ሳጨርስ በመሄድ ግን አዝኛለሁ። ወደ ገደለውሽ የት ነሽ? ቆይ ትንሽ አዲስ አበባ ሐዋሳ። አረ የሐዋሳው መልካም ወጣት። እንቀጥላለን። አይዞሽ። አዎ ግድ ነው። ያው ትንሽ ቢከፋንም እሺ ፍላጎትዬ ተማሪ ነኝ ብለሽ ነበረ መስጠት ፈለግሽ? አዎ ፈለኩኝ እና የተወሰነ እስከ 300 ያለ አግዛችኋለሁ። ከዛ በዘለለ ደግሞ ጓደኞቼ ምናምን ነገር አነጋገርና ለማሰባሰብ ሞክራለሁ። እሺ እኔ ቆንጆ እንወድሻለን። እሺ እኔም በጣም አባቢ ደግሞ በጣም ነው የምንወደው። አውሪው እሱን አሁን አውሪው እስከ 300 በኋላ አውሪው። ዮኒ ግን ፍላጎት እባላለሁ። እሺ አውቄያለሁ። እሺ አመሰግናለሁ። በቃ
እንወድሻለን። ሌላ ሰው አስገቡልኝ። እንደምን አላችሁ? ኪዬ አይርቹዬ ያለውን ብያለሁ። ተባረኩ። በጣም ነው የምወዳችሁ። እኔ ግን መናገር አልችልም። የዩናይቼ ማውራት አልችልም። ጎበዝ የሆንኩ መስሎኝ ነበረ። ለካ አይደለሁ። ልብ ከቅድም ጀምሬ እንዴት ላውራ ልቤ ይመታል በቃ ምናምንና የዛሬ 4 ዓመት ቸርች ሄጄ ሀጋርጊው መለሳለሁ ብዬ አጋጣሚ ሐዋሳ ነበር የሚያገለግለው እና እኔ ዳላስ ቴክሳስ ነው የምኖረው። በጣም በጸሎት እየጠበቅን ነበረ። ይቅር ብለናል፣ ግን ሳታይን ሄደሃል። የሚቀጥለው ግን ሳታይን እንዳትሄድ። ዳንኤል ገብረ ሚካኤል የሚያገለግልበት ቸርች ነው ያለ ነው። እሱን እንኳን ለማየት ብለናል። ከዛኛ እናገኛለን። በጣም ነው የምንወደው። እኔ በጣም ተጠቅም ያለው በአንተ ትምህርት ተጠቅዬ ቀርቻለሁ። እሱን ወድጄ ቀርቻለሁ። ጌታ ዘመንን ይባርክ። ተባረክልኝ። በጣም አመሰግናለሁ። ጉብዬ 2 እችላለሁ እልካለሁ። ሪሹ የአይላቭ ማውራት አጥቶ አይደል? አዎ ተባረክልኝ። ሄሉ ተባረኪ። እኔ ኮሜንቶች ነው ያለው እና ሄሉ አይ ሴንት ኦልሬዲ ሊሆን ብላለች። ተባረኪ ሪቾ ተባረኪ። ዳላስ ስመጣ ጋብዝሻለሁ። እሺ እሺ፣ በደስታ እሺ። እንወዳለን። ሪቾ እየጠፍተሻል አለኩ። እየተማርኩ ማክሰኞ ሁሌ እገባለሁ። ከስሮኝ እየተማርኩ ነው እንዴ? አላየሁሽ። እሺ ተባረኪ። አሜን። ሪቾ ኮፒ አድርገሽ ኋላ ዜልን ዜል ላይ ነው መሰለኝ የሚመችሽ አንቺ። ያው ዜል አደርጋለሁ እኔ። የስ ተባረክሽ። ዜል ላይ አድርጋችሁ ኢንቦክስ አድርጉት። እሺ እንትኑ ስሊፑን ኢንቦክስ እዚሁ ላይ የዮንዬ ላይ ኢንቦክስ አድርጉት። ቲክታክ ላይ ይቻላል። እሺ እሺ፣ 7 ቁጥር ጻፉልኝ። እኔ ሰፖርት ማድረግ ፈልጋለሁ መልካም ወጣትን የምትሉ እኛ እያደረግን ያለነው ምንድነው? አንዳንድ ኩታል 10 ሺህ እየገዛን ነው። ገቡ ወይ ዮኒ ማኛ እየሳብኩት አልገባልኝ። ገብቷል ገባ እንዴ? ኔትወርክ ነው ይገባ። እሺ ኬናን አስገቡልኝ። ኬና something like እሺ